ሁሉ ነገር የምታዩትን የምታመሳስሉት ምኑም ነገር አንዳችሁ ካስገኛችሁት ውጪ እያንዳንዱ ነገር ፈጣሪ ያለው እሱም ደግሞ ረቂቅና ስራውን በጣም ረቂቅ የሆነ ከሰማይ ከምድር ከሰዎች የማይነጻጸረው ፈጣሪያችን ማን ነው ብላችሁ ጠይቁ። ፈጣሪያችሁ ማን ነው? ማን አመጣችሁ? ይህንን እኔ ተወልጄ ነው። አዎ ከተወለድን በኋላ ያለው ነገር ማን ኤግዚስት እንዳደረገ አደረገው። እሱስ ምንድን ነው? እኔ ብላችሁ ጠይቃችሁ ራሳችሁ ጋር ፈልጉት። መጀመሪያ እኔ ማን ነኝ? ከየት ተገኘው? ያንን ነገር ማን አስገኘ? እያለሁት የማየው ነገሮች እንዳለ ባለቤቱ ማን ነው? የትኛውንም ሂዱና ጠይቁ። እኔ ነኝ ባለቤት የሚል ካለ ሄዳችሁ ጠይቁ። መጀመሪያ ያንን አስገኙ ማን ነው? ወንበር ስገዙ ሰሪው ማን ነው ብላችሁ ጠይቃላችኋል። ሰሪው ስንት ገዛው? ስንት ሰራው? የሚያመዋጣኝ ይሄ ነው ብላችሁ ገዛላችኋል። ራሳችሁንም ስትፈልጉ እኔ ማን ነኝ? ከየት ተገኘው? አወራርዱ ሂሳባችሁን ከራሳችሁ ጋር። ይህንን አይን አፍንጫ ምናምን እንደዚህ ረቂቅ አድርጎ ፀጉር በዚህ ጋር በአፍንጫ በዚህ ሰንጥቆ መተንፈሻ በዚህ ገብቶ ሳምባ ተንፍሶ ይህን የሚያክል እንደዚህ እያንዳንዱ ዲቴላችሁ በጣም ረቂቅ ነው። ራሳችሁን ማየት ትችላላችሁ። መስታወስ ላይ ሁኑና ስፐርም እና ኤግ የመሰለ ነገር እንዴት ግሮ አድርጎ ያን እንደሚሆን እናትና አባቶቻችሁ ሊመልሷቸው፣ እናንተ የሚወለዳችሁ ሰዎች ልትመልሷቸው። ሳይንስም አደ ኤንድ ጎሎ ሄዶ ልብን ሰራ በአርቴፊሻል ፈጥሮ የሆነ ነገር አረኩ ቢል እንኳን ያንን ማስገኘት አልቻለም። ጥጉን ድረስ ቤድም ከዚህ በኋላ የማይችለው ያን ላይፍ ስታርተር ሁ ስታርተድ ሲምፕል ኩዌስችን ራሳቸው በጣም ረቂቅ ከመሆኑ አንጻር የሰው ልጅ ሲመራመርበት ቢሄድ ቢወጣ ቢወርድ ምናምን ማን ነው ብላችሁ መጠየቅ ብቻ ነው። ሰማይ እንዲህ ተዘርግቶ ሲፈልግ ውሃ ሰማያዊ ይሆናል፣ ሲፈልግ ይጠቁራል፣ ሲፈልግ የፈለገውን እንደዚህ ቀያይረዋል። የራሱ ማን አስጀምረው እንደዛ እንዲሆን? ጀስት አስክ። ትበላላችኋል። ቅጠል ቆርጣችሁ አፕል አርጋችሁ የሆነ ጎመን ከትፋችሁ ትበላላችኋል። ምድር ያበቀለችው ምድር መጀመሪያ ስር መሰረት ከስር ያለውን በማዕድናቶች አውጥተን እንጌጣለን። ከማዕድኑ ከስር ውድዳት ኦል ማን ያደረገው ጠይቁ። ዝም ብለን አንስተን መልበስ፣ ዝም ብለን አግኝተን መብላት አይደለም። ውድዳት ያንን ማን ያደረገው? እናንተ ከሆናችሁ አስገኞቹ ለእኛም እስቲ እንያችሁ ማለት እንደዚህ አትክልትን ፈጥራችሁ አሳዩን፣ እስቲ አሳዩን። ኢትስ ኦኬ። እኔ እደነቃለሁ። አምላክ ናችሁ ባልላችሁ ዋው፣ እስቲ አስደንቁኝ አድርጉና ያንን ከሰማይ ወርዶ ያንን ነገር ሳይዋሃድ ከምድር ሪሶርስ ሆኖ ሳይገናኝ እናንተ አስገኙ፣ አሳዩ። ሳይንስ ተፈላስፎ ሄድኩበት ያለበትን ጥግ እያንዳንዱን ጥጉ አላውቅም አለ። በጣም ነው የማደንቃቸው። ቢያንስ እነሱ አውቃለሁ የሚሉት ፈጣሪያችን እንዲህ ነው ያሉባችሁ ቦታ ደግሞ ሄዳችሁ ጠይቁ። ፈጣሪ አለ ያሏችሁ ሰዎች ምን ይመስላል ፈጣሪ? ያ ፈጣሪ እንደኔ ከሚበሰብስ ስጋ ነው ወይ ፈጣሪ? ረቂቅ ነኝ አይደል? እኔን የምስል ሌላ ልጆች ወልዳለሁ እንጂ እኔ ልፈጥራቸው አልችልም፣ እንደዚህ ላስገኛቸው አልችልም። አደኢንድ ስለዚህ እኔ ሰውነ ፈጣሪ ማለት አልችልም፣ ይከብደኛል። ከዛ አየዋለሁ ሲበሰብስ። ስለዚህ እኔ ሰው ፈጣሪ ለማለት ያንን የረቀቀ እንደዚህ ላይ ዊችስ ሚረሪንግ እኔ ራሴ ለራሴ እኔ ለራሴ ፈጣሪ ማለት ነው የምንሆነው። ሰው ፈጣሪ ነው፣ እኔ ፈጣሪ ነኝ ማለት ነው። ሁለታችንም ፈጣሪ ነው የምንሆነው። ሰው ከሆነ ፈጣሪ ሰው አማዬ እኔስ በምን አንሳለሁ? እንዲህ ስለጎደልሽ ነው ዋይ ናት። ለምን ያን ያልጎደለበትን አቅም ኖረኝ እኩል ሰው አልኖርም። ፀሐይ ከሆነ ፈጣሪው ለምን ይጠልቃል? ምድር ከሆነች ማብቀል የምታቆምበት እኔ በረሃ ላይ ያለውበት ኤምሬትስ ላይ ለምን ራሱ አታበቅልም? ዝናብ ካላገኘች ብቻዋን ማብቀል አትችልም። ጀስት ዴዘርት ነው የምትሆነው፣ ትለቃለች። ውሃ ከሆነ ይሄዳል፣ ሲያበቃለት ይቆማል። ልክ ሲቆም የሰው ልጅ ህይወት አልቆመም፣ ይቀጥላልና። ስለዚህ ውሃ ሊያስገኘኝ አልቻለም ማለት ነው። ሰው ካላስገኘኝ ውሃ ጀስት አስክ ዩርሰልፍ ያንን ረቂቅ የሆነውን ነገር እዩትና እናንተ ከየትኛው ተካፋይ እንደሆናችሁ ጀስት አስክ መጠየቅ ደስ who created me? ማን ነው? ፈልጉት። መፈለግ ነው። እያንዳንዱን ስቴፕ መፈለግ ነው። አንተ ከየት አስገኘኝ? አንተ በለክ ያስገኘው የሰራው ነገር ምንድን? ዓለም ላይ ያሉ መጽሐፍቶች እንዳለ ሂዱና መርምሩ። አልተከለከላችሁም። መርምሩ፣ ጠይቁ። እኔ መመሪያ ይሄ መጽሐፍ ቁርአን ነው ስል ቁርአን ላይ የማያልቅ ነገሮችን በማየት በመደነቀኝ ነው። ጀስናንስቶ ፈጣሪ አላህ የሚናገርበት ሆኖ ስላገኘሁት ብዙዎቹ አይናገሩም። ብዙዎቹ በዲሉዥን ውስጥ ነው ያሉት። ብዙዎቹ ሰው ነው፣ ብዙዎቹ ሀይል ነው የሚያመልኩት። ብዙዎቹ ምንድን ነው የሚያመልኩት ብላችሁ ጠይቁ። የኔ ግን ፈጣሪ አንድ አላህ ነው። አንዱ አላህ ሰማይን ምድርን አስገኝቻለሁ ብሎ ሲናገር አምኜዋለሁ። ቢኮዝ ሌላ አስገኘው የሚል አካል እስካሁን ድረስ ስለሌለ አስገኝቻለሁ አለ። የሰውም ልጅም የሰራበትን ከሚጨለጨል ስጋ ሰራሁትኝ አለ ከጭቃ
ማነው እንደዛ ያለ ሰው? እስካሁን ድረስ ሰው አላገኝም። ሰርቻለሁ ብሏል። የሰው ልጅንም እንደዚህ የማይታይ ረቂቆችንም ነገሮች ሰርቻለሁ አለ ፈጣሪያችን አለ። ስለዚህ ማነው እንደዛ ብሎ ደፍሮ መናገር የምትችሉ አንዳችሁ አላችሁ ሆይ? እዚህ ውስጥ እኔ ሰርቻለሁ የምትሉ ካላችሁ አሳዩ። ስለዚህ ፈጣሪያችን አላ በሰራበት ባስገኘበት እያንዳንዱ ኢች ኤንድ ኤቭሪቲንግ ጊቭ ክሬዲት። ቀጥተኛውን አንዱን ፈጣሪያችን አለ አብረን እናምልከው። ሂዱ ፈልጉ፣ መጀመሪያ ሲክ አድርጉ። ወዴት ነህ ፈጣሪ ብላችሁ ፈልጉት። የትኛው ጋር ነው የእሱን አቅም ያህል የእሱን ችሎታ ያህል የእሱን ቦታ ያህል ሊያስገኝላችሁ የሚችለው? አይ ዶንት ኖ። እኔ ምናልባትም ደከመኝ፣ ብዙ ፈለግኩ፣ ብዙ ጠየቅኩ። በዚህ ከአንዱ አላህ ውጭ ግን ምንም ያለ ምንም ክርክር ያለ ምንም ንጽጽር ብቻውን ሊቆም የሚችል ረቂቅ መሆኑን ማንም አይቶት አለማወቁም የህይወት እንዳለ መገለጫ የምድርና የሰማይ ፈጣሪ መሆኑን ሰምታችኋል። ሌላ ምንም ነገር አይደለም። እኔ የመጣሁበት ፐርፐስ እኔ ያንን መንገድ አይቸው ፈጣሪ አላህ አንድ መሆኑን ገብቶኛል። እናንተስ ገብቷችኋል? ጆሯችሁ ላይ ደርሰዋል? ስለ አላህ የሚባለው ፈጣሪያችን አንድ መሆኑ ሰው ጋር ደርሰዋል ወይ ነው? ያልደረሰ ካለ በደንብ ነው አስረግጬ የምነግራችሁ። የሚለውን ሞጣ በጣም መወድለት በደንብ ረገጥ አድርጋችሁ ራሳችሁ የነፍስ ጉዳይ ስለሆነ አዎ ከአንዱ ፈጣሪ ውጭ ያለው ነገር እንዳለ ውሸት ነው። አንድ ፈጣሪ ብቻ ነው። 2 3 4 5 የለውም። ጓደኛ አካል እታች ላይ ከፍታ ዝቅታ የሌለው በራሱ በከፍታው ያለ እንዲህ ነኝ ባለበት የሚገለጽ ከሱ ውጭ የሌለው ነቢያቶችን የላከ ተደጋጋሚ ሪመምበር አድርጉኝ እያለ የሚልክ ፈጣሪን ያለኝ እኔ ከዚ እኔ ደካማ እንደሆንኩኝ በተደጋጋሚያቸው እረሳለሁ። ይደክመኛል፣ ሙዴ ይቀያየራል። ዛሬ እንዲህ ብል ነገ እንዲህ ሳለቅስ ካለ ዛሬ ስደሰታለሁ፣ ከነገ ወዲያ ሙዴ ነኝ። ፈጣሪ ያንን ግን አውቆ እያንዳንዱ መልእክተኞችን ልኮልናል በየጊዜው ሪማይንድ እንድናደርግ እንዲደርሰኝ። እኔ እዚህ ጋር ሙስሊም ሆኜ እንድገኝ ይወዝናት ኢዚ ሙስሊም ለመሆን ለኔ ከዚህ ያመጣኝን መንገድ ስለማቅ ማለት ነው። ስለዚህ መልእክተኞችን የሚልክ ነው የኔ ፈጣሪ አላ ራሱ። ባይሆንም እንኳን እንደዚህ ተናገር እንዳቀው አድርጎኛል። ተፈጥሮን አይቼ እንዳቅ መልእክተኞችን ለኮ እንድረዳ አድርጎኛል። እና አልሐምዱሊላህ አመ ሙስሊም አይሆፕ ሁላችሁ ሙስሊም እናደርሳቸው ለላስት ፕሮፌት ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ ለሆል በጣም የምንወዳቸው ነቢዩ ኢሳ ሌሎቹም ነቢያቶችን የላከልን ፈጣሪያችን አላ ነው። በጣም የሚገርመው ነገር ዓለም ላይ እነሱም ብቻ አልነበረም የላከው ከቁጥር በላይ የሆኑ ነቢያቶችን የላከ አንድ ዘር ላይ ፎከስ ያደረገ ሰው ነቢያቶችን የሚልክ ነበር የኛ ፈጣሪያችን አላና እሱን አመልከዋለሁ። እኔ የእሱ ባሪያ ነኝ። እሱን ቀጥተኛውን መንገድ ደግሞ እናንተም ተከተሉት። there is no other way because there is life after death። ከህይወት በኋላ ሞት አለ። ስትሞቱ የት ነው የምትሄዱት? ይሄ በሰበሰው ነገር ብስባሽ ነኝ ሲያበቃ በቃ ትላችሁ ነው ወይስ የምትሄዱበት አለ? ያ የምትሄዱበት ደግሞ ፈጣሪያችሁ የእኛ ፈጣሪያችን አላህ ማለት ነው። ፈጣሪያችን አላህ ከሁሉም በላይ ይጠብቀናል። እጠብቃችኋለሁ ታዩኛላችሁ ብሎ ፕሮሚስ ገብቶናል በእስልምና። ሌላ አይደለም። በጣም የወደድኩት ነገር የምድር ድካሜ ድካም እንዳይመስልኝ የሚያደርገኝ ተቸገርኩ፣ ተራብኩ፣ ጠማው ምናምን የሚለው ነገር እንዳይሰማኝ የሆንኩበት ሪዝን ምንድን ነው? ፕሮሚስ አለ ፈጣሪሽን አላህ ታየዋለሽ አይሻ የሚለው ነገር ላይ ነው። እጅስ ኢንካሬጅ ሚ እስልምና ያ ነው። ፕሮሚስ አላችሁ ታዩታላችሁ። በምድር ሳላችሁ በእሱ ትጠብቃላችሁ። ለምትኖሩበት ነገር ህግ፣ ፕሪንሲፕል፣ አኗኗር ቁርአንን አውርዶ እንዲሁም ደግሞ ነቢያቶችን በላከበት ፎርም አስቀምጦልናል። እንዴት ልመራ አትሉም? እስልምና ውስጥ ኦልሬዲ ስቴር እንዴት ልኖር ሁሉ ነገር ጨርሶላችኋል። ውዥንብር የለም። ሪሰርች ማድረግ እዛ እዚህ መፈለግ አያስፈልግም። እዛው አስቀምጦ አሻራ ምንድን ነው ብትሉ አሻራ ሳይደርስበት በፊት ስለ አሻራ ፈጣሪያችን አለ ቁርአን ላይ የተቀመጠበት ሃይማኖት ነው። ስለ ፍጥረት ስፐርምና ተገናኝቶ እንደሆነ ሳይንስ እንደዚህ ብሎ ሳይመራመርበት በፊት እየታወቀ እንኳን ላይ ውዥንብር እንዳይገባ ክሊር አድርጎ የተቀመጠበት ሃይማኖት ነው። ቢኮዝ ሌሎቹ ጋር ሪሰርች አድርገው ኤግና ስፐርም እንዲሆኑ ምናምን የሚለውን ደፍሮ በማይ ያንን የሚያስቀምጥ ሰማይና ምድርን እንዳጸና ፈጣሪያችን አላህ ይናገራል። ሰው ኤቭሪቲንግ እሱ ባለበት መንገድ እቀበለዋለሁ። ምስክራችንም ቁርአንና ሐዲስ ነው። እኔም ተቀብያለሁ። እውቀቴ ሊሚትድ ብትሆንም ይችን ያህል ብትሆንም ግን አንድ ነገር ገብቶኛል። ምንም ነገር ሁሉ ነገር ቀርቶብኝ አንድ ፈጣሪ አለ። እሱም ፈጣሪያችን አንድ ነው። 2 3ም ከፍታም ዝቅታም የሌለው እሱ ብቻ ነው። 600 ሰዎች ሰምታችኋል። አልሰማችሁም አትሉ። በእኔ አልጠየቅም፣ ነፃ ነኝ ማለት ነው። አስረግጬ ነግሬያቸዋለሁ። ፈጣሪያችን አላህ አንድ ብቻ ነው። አመት ላይ ነግሮታለሁ ያነባሉ አላቸው። እሺ ከዛ ነገራቸው። ሲነግራቸው ሲያነቡ እጁ ላይ ያለው እንዴ አለ። ደገመ እንዴ አለ። ሶስተኛ እንዴ ልክ ሶስተኛ እሺ አባ ምንድን ነው
ታዲያ ኢየሱስ ጌታ ነው እያላችሁ ቤተክርስቲያን ላይ የምትሰብኩን ለምንድን ነው አላቸው። እንዴ የኔ ልጅ ቀስ በል ተረጋጋ፣ ምን ሆነ ነው ሙስሊሞች ጋር ነው መሰል ያለው ይሄ ነገር ሲሉት፣ እንዴ እኔ አሁን ሙስሊም እኔ ማስረጃ ነው እየጠየኩት አለ። ሙስሊም ገለመሌ አላልኩም፣ ከማንም ጋር እንደሆንኩ ደግሞ አያውቁም፣ በስልክ ነው እያወራሁት ያለሁት ምንድን ነው አላቸው። ለማንኛውም እንግዲህ በቃ ነገር ሲበላሽና ለሱ ሲስተካከልለት እሺ እንግዲያውስ ነገ እንገናኝ፣ ዋናውን ለያዘውና ነገ ደውልልኝ አሉት። እንዴ አለ ለራሱ ጥያቄ ሆነበት። እንዴ ዋናና ደግሞ እንትን የሚባል ነገር አለ እንዴ ይሄ ነገር ምንድን ነው አለ። እየተሰቃየ መሸ፣ ነጋ። በማግስቱ ደወለላቸው። በዛው ሰዓት ሲደውል ቀጥታ አሁንም እንዳልኩሽ የሚነግራቸው ከምዕራፍ አንቀጹ ነው የሚነግራቸው። ሲያነቡ ራሱ ነው። መጨረሻ ላይ አባ ቻው እኔና እርሶ ከዚህ በኋላ ተለያይተናል አለ። ከዛ ብድግ ብሎ ግንባሬን ሳመኝ። እኔን ወንድሜ አንተን አስወግዳለሁ ስለ አንተን አጠፋ አንተን መልሳለሁ ስለ እኔን ጎተትከኝ የሚባለውን አስበለኝ በል እኔንም ከዚህ በኋላ እኔም ሙስሊም ነኝ አለ። እንግዲህ ምን ትያለሽ? መጨረሻ ላይ እሺ ልሰልማ በቃ ሰልም ያለው እኔም የሚባለውን አስበለኝ ቶሎ በላለኝ። ቆይ እንግዳውስ ሮብ ቀን ነው እንግዳውስ ነገ ነው አልና ጁምዓ ወደ ቡታጅራ ቡይ የምትባል አካባቢ ነበር ነው ጁምዓ ይዤ ሄድና አየር ጤና ተሰልማለህ በቃ የዛን ቀን ነው ግን አለኝ። እኔ ሰልም ያለው በውስጤ ወላሂ ይቺ ቃሉ አረሳትም፣ ሁሉ ጊዜ ለኔ አደጋ ናት ለማንም ሰው እና ግን አለኝ እኔ ሰልም ያለው በውስጤ አምኛለሁ የሚባለውን ባለማለቴ አላህ ካልተቀበለኝና ወይም ደግሞ ድንገት ሞት ቢወስደኝ ተጠያቂ የምትሆነው አንተ ነህ አለ። ይሄ ደግሞ ለኔ ማለት ያው በወቅቱ እኔም ገናም ስለነበርኩኝ በእርግጥ ያስደነግጣል። ደነገጥኩኝ። ከዛ በማግስቱ በቃ እንሂድና እኔ አይደለሁም ሻሃዳ ማሲዘህ እንሂድ ብየው ተነስተን መጣን። ገባሱ ሻሃዳ ያዘ ልሻለሁ ሻሃዳ ያዘ። አሁን ከኔ በለጠ እሱ ጠንካራ ነው፣ በጣም ጎበዝ ነው፣ እስልምናው ላይ በጣም ጠንካራ ነው እና የእንትኑ ታሪኩ ይሄን ይመስላል። የሱም ይቀጥላል። የበለጠ ደግሞ የሱን ራሱም ይነግርሻል። የሱ ጥላቻም ደግሞ ጥግ የደረሰ ነበር የነበረው፣ ጥግ የደረሰ አብሮት እየበላ አንድ ሰው ቢስሚላህ ብሎበት ምግብ ተነስቶ ጥሎ ሄዷል። ይህን ያክል ነበር የነበረው እና በአጭሩ ምንድን ነው እስልምና ቅድም እንዳልኩት ውጭ ላይ ሆነን ስናየውና ስንገባበት ሰማይና መሬት ነው፣ አይገናኝም። በተለይ በሰሜኑ በኩል ይህን ይመስላል። ሌላ ምን ላቅርብ? ዋው ልጁ በጣም ያንተራስ አሜዚንግ፣ በጣም ደስ የሚለው እና አልሐምዱሊላህ ሰው ትናንትና የሚነገርከን ነገሮች አሉ። አይ ቲንክ አንተ አላህ ባመጣ መንገድ የሚገርም ታሪክ ነው እና ገና ለብዙዎችም ሰበብ ያደርግሃል እና በጣም ኢሞሽናል። የእሱ የፈለገበት መንገድ ምን አንጀት ይበላኝ ነገር አለ አይደለ? ለፈጣሪያቸው ቆመው ሲሟገቱለት ራሱ ከፍቶ ያሳያል፣ ይወስዳል። እኔ ያለሁት በዚህ ነው ብሎ ይመራል ብዬም ስለማስብ ያንን ነገር ነው ፕሩቭ ያደረገው ወንድም ላክ እውነት አንተን የሚቃወም የተቃወመው ለፈጣሪው ሲል ነው የገባው። ፈጣሪ ይሄ ነው ለሚለው ነው እና አሜዚንግ ፈጣሪውንም በማግኘቱ በጣም ጀግና ነው። ስለዚህ ራሱን ፈልጎ ራሱን አግኝቷል ማለት ነው። በጣም ደስ ይላል ሰው ራሱን ፈልጎ ማግኘት። ሁለተኛ ጥያቄ የሚሆነው ቤተሰቦቻችሁ ዩርማም ትናንትና የሚነካካቸው ነገሮች አሉ እና ባለቤትህ ከዛ በኋላ ስታገባ ሙስሊም ናት ወይ ወይስ እንዴት ነበር? አስልመህ ነው ወይ? ጀነራል አሁን ያለውን ሌላ ሰው ቢማርበት ቢደርሰው የሚለው ነገር ካለ ሌላ በትናንት የነገርከን እናትህ ባይዘው በጣም ጀግና ናቸው። እውነት ታግለውም ቢሆን ለልጆቻቸው ግን ፍቅር ቅድሚያ የሚሰጡ ናቸው። ዱዓ እናደርግላቸዋለን። ግን ትናንትና አቀማምሰህን ነካክተህ ብንሄድ ከሆና ዛሬ እንደዛ እንትን ያለውን የምትነግረን ጥሩ ነው። ሚዩት አታድርጓቸው፣ ይስሙ። መጥፎ ነገር ያልጻፉት ተረት ተረት ነው የሚሉት ነው። በሰው በጭንቅላቱ መነጽር ሰው ሁሉ ተረት የሰው ሁሉ ውሸት ስለሚመስል የጻፉቷቸው በጣም ግን ለእኔ ኢትስ አሜዚንግ የሚገርም እንባይ ላይክ እንደዚህ ውስጤ ፍንቅል ያደረገኝ ነገር ነው እያወራ ያለው። አላህ ይጠብቅህ ወንድማችን፣ ቀጥል መጨረሻውን ለመስማት ድረስ። ቤተሰብ እንዳልኩሽ
ቤተሰብ አልተቀበለም። አባቴ አልፏል። እንግዲህ መቼም ነፍሱን ይማር እንዳንል ባለበት ነው ሄደው። አባቴ እንዳልኩሽ ቤተሰብ በአገሩ ከአባን ማን በቤተሰብ በአገር ቤት ላይ ከእድር ሁሉ እንዲባረሩ ተደረጉ። ከማንም ሰው ጋር እንዳይገናኙ ተደረጉ። ብዙ ስቃይ። ከዛ በሚስጥር ደውሎ ራሱ ብቻውን ደውሎ እባክህ ልጄ እኔ ስቃይን እያየሁ ነው፣ እንደምታውቀው በተከበርኩበት ሀገር በአንተ የተነሳ ስቃይን እያየን ነው፣ እባክህ ተመለስ፣ ተመልሻለሁ በል የሚል ነገር ሁሉ ጊዜ ሁሉ ይደውልኝ ነበር። አንድ ቀን እንደምን እኔ እንዳልሄድ ሁሉ ተከልክለን ነበር ወደዛ አካባቢው። የሚገርምሽ እኛ አካባቢ ላይ አሁን ነው ምናልባት አሁን ትንሽ የተሻለ ሆኗል። ይሄ ቁምጣ ሱሪ አጭር ሱሪ ነው የሚታወቀው እና ድንገት ረዥም ሱሪ የለበሰ ሰው ከታየ እሱ ነው ሁሉ ተብሎ ይረበሽ ነበር የነበረው በወቅቱ ያኔ በሰለምኩበት አካባቢ ማለት ነው። እና በአጭሩ በቤተሰቦቼ ላይ አዋጅ ልክ ይሄ ነገር እንዲደርስ እንዲታወጅ ያደረገው ሰውዬ አላህ በሆነ ነገር አድርጎ ነገሮቹን እንዲገሩ ሆኑ ማለት ነው። ረዥም ነው የእሱ ታሪኩ። አባቴም ቤት ሄጄ በጓሮ ወስዶኝ ቁጭ አረገኝና ልጄ እባክህ ብሎ አልቅሶ ለምኖኝ ነበር የነበረው እና አንድ ቀን አስረግጬ ነው